አማራ ክልል ባህር ዳር ላይ በፍጹም ማንም ያልጠበቀው ሆነም። ርዕሰ መስተዳድሩ አረጋ ከበደ በተገኘበት አዳራሽ ጉድ ተሰምቷል። ጦርነቱ እያወደመን ነው፣ በዚህ መልኩ መቀጠል አንችልም፣ ችግሮችን በውይይት ይፈቱ ሲሉም የአማራ ክልል ምክር ቤት አፈ ጉባኤ ያልተጠበቀ ነገር አሰምቷል። የአማራ ክልል ምክር ቤት በባህር ዳር በጭራሽ ማንም ያልጠበቀው ነገር ተሰምቷል። የአማራ ክልል ምክር ቤት አፈ ጉባኤ ወይዘሮ ፋንቱ ተስፋዬ በዚህ መልኩ መቀጠል አይቻልም፣ ጦርነቱ ከፍተኛ ውድመትን እያደረሰብን ነው ብለዋል። በውይይት ችግሮችን እንፍታ በማለት አዳራሹን ሰጥ ለጥ ያደረገ ንግግር ማድረጋቸውም ተዘግቧል። ጀነራል ማመር ተሰማም የፋኖ መሳሪያ የሚያስታጥቁትም ተስፋ ቆርጠዋል እያሉ ባልበት ሁኔታ ላይ አፈ ጉባኤዋ ጦርነቱ ክንዳችንን አዝሎታል በቃን የሚል ዱብዳ ማሰማታቸው አነጋጋሪ ሆኗል። በቆይታችን በዝርዝር የምታደምጡት ቀዳሚው መረጃችን አድርገነዋል። ወዲህ ደግሞ ማመር ተሰማ ባልተጨበጠ መረጃ በወሰዱት ዘመቻ በጮቄ ተራራ ኪሳራ ማስተናገዳቸው ሲገለጽ፣ በወልቃይት በኩል ከባድ ውጊያ መቀስቀሱ ተሰምቷል። ይህንንም በዝርዝር የምታደምጡት መረጃም ይሆናል። በሌላ መረጃ በአማራ ክልል ዋግምራ ዞን ግዙፉ የጦር ካምፕ ላይ የተሰማው ዜናም አነጋጋሪ ሆኗል። በዋግምራ ዞን ሰቆጣ ሶልዳ በተባለ አካባቢ የሚገኝ የመከላከያ ሰራዊት ግዙፉ የጦር ካምፕ ባዶ ሆኖ መገኘቱን ከአካባቢው የወጡ መረጃዎችም አጋልጠዋል። በአካባቢው ከባድ ውጊያ መደረጉን የገለጸው የአማራ ፋኖ ኃይልም የጦር ካምፑን መቆጣጠሩ ነው ያስታወቀው። በሌላ መረጃ ሳውዲ አረቢያ ሁቲ በቀይ ባህር ላይ የሚፈጽመውን ጥቃት ተከትሎ ዓለም አቀፍ ጥምረት ለመመስረት ፍላጎት እንዳላትም ተገልጿል። በቀይ ባህር በኩል ያለው ውጥረትም አይሏል። በቆይታችን ያዝነው ሌላኛው መረጃችን ነው። እስከ ፍጻሜው ድረስ አብራችሁን ቆዩ። እነኝና መሰል መረጃዎችን በዝርዝር ወደ እናንተ የምናደርሳችሁ ነው የሚሆነው። በቅድሚያ ግን ለቻናሉ አዲስ ከሆናችሁ ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ቤተሰብ ይሁኑ እያልን ቀጥታ ወዳገኘናቸው መረጃዎች አመራን። በወልቃይት ጠገዴ ሰቲት ሁመራ ዞን በኢትዮጵያ ሱዳን ድንበሮች ከሌሊት ጀምሮ በከባድ መሳሪያ የታገዘ ውጊያ እየተካሄደ መሆኑ ተሰምቷል። የቻናላችን ምንጮች እንደተናገሩት ከሆነ ተኩስና ከባድ መሳሪያው ከነበረበት ተነስቶ ከበርከት ተነስቶ ወደ ሽረሪና ነጭ አፈር ባሉ የድንበር አካባቢዎች አቅጣጫ ነው ተብሏል። ከእኩለ ሌሊት ጀምሮ የተከፈተው ውጊያ በከባድ መሳሪያዎች የተደገፈ እንደሆነም ተጠቅሷል። ውጊያው በህወሓትና በአገዛዙ ኃይል እንደሆነም እየተነገረ ነው። ለህወሓት ቅርብ የሆኑ መገናኛ ብዙሃንም ብልጽግና በሽረሪ በኩል ማጥቃት ጀምሯል ሲሉም ተሰምተዋል። በሌላ መረጃ በአማራ ክልል ዋግምራ ዞን ግዙፉ የጦር ካምፕ ላይ የተሰማው ዜና አነጋጋሪ ሆኗል። ዋግምራ ዞን ሰቆጣ ሶልዳ በተባለ አካባቢ የሚገኝ መከላከያ ሰራዊት ግዙፉ የጦር ካምፕ ባዶ ሆኖ መገኘቱን ከአካባቢው የወጡ መረጃዎችም አመላክተዋል። በአካባቢው ከባድ ውጊያ መደረጉን የገለጸው የአማራ ፋኖ ኃይልም የጦር ካምፑን መቆጣጠሩ ነው ያስታወቀው። መከላከያ ሰራዊት ከአማራ ክልል የጦር ካምፖች ናቀልሁ ብሎ መውጣት ጀመረ የሚለው ዜና የወጣውም ባላማጣ አቅጣጫ የከባድ መሳሪያ ተኩስ መሰማቱ ከተነገረ በኋላ ነው። በአማራ ክልል በባህር ዳር በፍጹም ማንም ያልጠበቀውንም ርዕሰ መስተዳድር አረጋ ከበደ በተገኙበት አዳራሽ ጉድ ተሰምቷል። ጦርነቱ እያወደመን ነው፣ በዚህ መልኩ መቀጠል አንችልም፣ ችግሮች በውይይት ይፈቱ ሲሉም የአማራ ክልል ምክር ቤት አፈ ጉባኤ ያልተጠበቀ ነገርም አሰምተዋል። የአማራ ክልል ምክር ቤት በባህር ዳር ላይ በጭራሽ ማንም ያልተጠበቀው ነገር ሰምቷል። የአማራ ክልል ምክር ቤት አፈ ጉባኤ ወይዘሮ ፋንቱ ተስፋዬ በዚህ መልኩ መቀጠል አንችልም፣ ጦርነቱ ከፍተኛ ውድመትን እያደረሰብን ነው ብለዋል። በውይይት ችግሮችን እንፍታ በማለትም አዳራሹን ጸጥ ለጥ ያደረገ ንግግር ማድረጋቸው ተዘግቧል። ጀነራል ማመር ተሰማ ፋኖ መሳሪያ የሚያስታጥቁትም ተስፋ ቆርጠዋል እያሉ ባለበት ሁኔታ ላይ አፈ ጉባኤዋ ጦርነቱ ክንዳችንን አዝሎታል በቃን የሚል ዱብዳ ማሰማታቸው አነጋጋሪም ሆኗል። በአማራ ክልል እየተካሄዱ ባሉ ጦርነቶች የልማት አቅምን እየጎዱ መሆናቸውንና ችግሮችን በውይይት መፍታት እንደሚገባ የምክር ቤቱ አፈ ጉባኤው ፋንቱ ተስፋዬም ገልጸዋል። አፈ ጉባኤዋ ይህንን ያሉትም ሐሙስ ዕለት በቀን 23 ቀን 2018 ዓ.ም በተጀመረው የክልሉ ምክር ቤት 6ኛ ዙር 5ኛ ዓመት የሥራ ዘመን 12ኛ መደበኛ ጉባኤ ላይ ንግግር ባደረጉበት ወቅት ነው። በአማራ ክልል ከፍተኛ ውጊያዎች በቀጠሉበት ሰዓት ላይ አፈ ጉባኤዋ ከፍተኛ ውድመት እየደረሰ ነው፣ በዚህ መልኩም መቀጠል አንችልም፣ ጦርነቱ ቆመው በውይይት ነገሮች ይፈቱ ማለታቸው ታዲያም በአማራ ክልል መሬት ላይ ያለው ነገር ከሚሰማ ሁሉ በተቃራኒ እንደሆነም አመላካች ነው ተብሏል። አፈ ጉባኤዋ ሀገሪቱ ትልቅ እቅድ ታሪክ ያላት ብትሆንም በስልጣኔ ደረጃ
ሲታይ ሰፊ ውስንነት ያላት ዜጎቿም ከቁስቁልና የተላቀቁ አይደሉም በማለት ጠቁመው በክልሉ ያሉ ችግሮች ከፍ ያለ መሆኑም ገልጸዋል። ችግሩ ከፍ ያለ መሆኑ በተደጋጋሚ በምክር ቤቱ እንደመከሩበትም ተናግረዋል። አፈጉባኤዋ በጭራሽ ርዕሰ መስተዳድሩ አቶ አረጋ ከበደ በአማራ ክልል የሚደረጉትን እየመሩ የሚገኙ ጀነራሎች ከሚናገሩት ጋር ፍጹም በተቃራኒ የሆነ ሀሳብ ነው ያነሱትም። አማራ ክልል ከዚህ በላይ ጦርነቶችን የመሸከም አቅሙ እንደሌለውም አመላክተዋል። ይህንን ችግር ለመቅረፍና ከኋላ ቀርነት አዙሪት ለመውጣት የ5 ዓመታት የልማት ፍኖተ ካርታ ትግበራውን አቅዶ በምክር ቤቱ ቀርቦ ጸድቋል ብለዋል። ግጭትና ጦርነት የመልማት አቅምን እየጎዳ መሆኑን የጠቆሙት አፈጉባኤዋ ጥላቻና ተቃርኖን በውይይት መፍታት አስፈላጊ ነው ሲሉም አበክረውታል። ዴሞክራሲና ልማት የማይነጣጠሉ መሆናቸውን በመግለጽ ዴሞክራሲ ብቻውን ያለ ልማት ባዶነት ወይም ህልም እንደሆነ ጠቁመው የወጡ እቅዶች ተግባራዊ ለማድረግ ምክር ቤቱ የተሰጠውን ተልዕኮ መወጣት አለበት ሲሉም አሳስበዋል። ዋናነት ግን ጦርነቱ በዚህ መልኩ መቀጠል የለበትም ሲሉ ያሰመሩበት አፈጉባኤዋ በፍጥነት ነገሮችን በውይይት ለመፍታት መንገዶች ቢፈለጉ ሲሉም ምክረ ሀሳብ ሰጥተዋል። አርበኛ ባየ ደስታው ሰሞኑን የጮቄን ተራራ ውጊያና የብልጽግና ዘመቻ አስመልክቶ ሰፋ ያለ ማብራሪያም ሰጥቷል። በአይነቱ ለየት ያለው የጀነራል ማመር ተሰማና የጀነራል ብርሃኑ ጥላሁን ዘመቻ ምን ነበር ሲልም በጥያቄ ማብራሪያውን ይጀምራል። እነዚህ ሁለቱ የብልጽግና የጦር አዛዦች ምስራቅ እዝና የስድስተኛ እዝ ጦር መሪዎች መሆናቸውን የጠቀሰው አርበኛ ባየም ማመር ተሰማ የጎጃም ክፍለ ሀገር ኮማንዶ ፖስት ሰብሳቢ መሆኑን ጠቅሷል። ጀነራሎች ትኩረት ያደረጉበት ተራራ ወታደራዊ ስምሪት ከማድረጋቸው አስቀድሞ የፋኖ የሎጂስቲክ ማዕከልና ቋሚ የኃይል ማሰራጫ ተደርጎ እንዲቆጠር ጮቄ ትልቅ የሚዲያ ሽፋን እንደሰጡትም በማብራሪያው አስፍሯል። ህዝቡም ሰራዊቱም አመራሩና ደጋፊውም ስለ ጮቄ እንዲያስብ ከፍተኛ ስራ እንደሰሩም በዚሁ ያብራራል። ከፍተኛ የሆነ የሜካናይዝድ ጥቃት በንጹሃን መንደሮች ላይ በመክፈት ጮቄ የደረሰው ጠላት ምንም አይነት ወታደራዊ ድል በፋኖ ላይ አላስመዘገበም ሲልም ገልጿል። በአንጻሩ በጮቄ ተራራ ላይ የሚበቅለው ጀባራ የተፈጥሮ እጽዋት ማርኳል በማለት ነው ሁኔታውን የገለጹም። በኋላም በጮቄ የተገኘው የተባለው ሎጂስቲክ በወታደራዊ ካምፕ ማሰልጠኛ ማዕከል እንዲሁም የፋይናንስ ምንጭ የለም ያለው አርበኛው በጮቄ ከጅባር ተክል ቀጥሎ አጥንት ሰርስር የሚባል ውርጭና በረዶ ብቻ እንዳገኙም አንስቷል። ከሁለት እዞች የተውጣጡ ኃይሎች በርቀት ለመጠበቅ ደገውን ፈለገ ብርሃን፣ ረቡዕ ገበያ ቆየ የተጠመዱ መድፎች ቀንና ሌሊት የንጹሃን መንደሮችን ደብድቧል። ከሞጣ ቢቸና ከደብረ ማርቆስ ረቡዕ ገበያ ጮቄ የተወረወረ ድጋፍ ለመስጠት የተዘጋጀው ኃይል ፊቱን አዙሮ ወደ ጮቄ ሲያነቃ በመርጦ ለማርያም ሰኞ ገበያ በፕሮፓጋንዳው የደነዘዘው ድባቅ በመመታቱ አባይ ሸለቆ ሻለቃ 1 ዲሽቃ 2 ብሬን 79 ክላሽንኮ ማርኮ የጮቄውን ጠላት ለሁለት ከፋፍሎታል ሲል ማብራራቱን አክሏል። የተለየ ወታደራዊ ካምፕ የለንም፣ የሎጂስቲክና የትጥቅ አቅራቢው ራሱ ጠላት ነው ያለው የፋኖ አመራሩ በሁሉም ቦታ አለን፣ በሁሉም ቦታ ድል እናደርጋለን፣ የትኛውንም ኃይል ማጥቃት እንዳለብን በደንብ እናውቃለን፣ ያደረግነው ይህንን ነው፣ ጮቄ የውሃ ማማ እንጂ የፋኖ መሰብሰቢያ ብሏል። የጀነራሎቹ ተራራ ፕሮፓጋንዳ ድባቅ ተመቷል ሲልም ገልጿል። የባንድ እንዳለ ወደ ባህር ማዶ ወዳገኘናቸው መረጃዎች ስናመራም ሳውዲ አረቢያ የሁቲን ጥቃት ተከትሎ ዓለም አቀፍ ጥምረት ለመመስረት እየሰራች እንደምትገኝም ተገልጿል። ሳውዲ አረቢያ በቀይ ባህር ላይ የሚያደርገውን የመርከብ ትራንስፖርት ከየመን አማጽያን ታጣቂ ሁቲዎች ጥቃት ለመጠበቅ ዓለም አቀፍ ጥምረት ለመመስረት ፍላጎት እንዳላትም ገልጻለችም። ይህ የተሰማው ጉዳዩን አስመልክቶ እየተደረገ ባለው ውይይት ላይ ከተሳተፉ ምንጮች እንደተሰማው ጠቅሶም ሮይተርስም ዘግቧል። የጥምረቱ ስብጥር እስካሁን ያልተጠናቀቀ ቢሆንም በበርካታ ሀገራት ውይይቱ ላይ እየተሳተፉ መሆናቸው ነው የተገለጸው። የሳውዲ ዓለም አቀፍ ኮሚኒኬሽን ማዕከል ጉዳዩን አስመልክቶም አስተያየት እንዲሰጥ ለቀረበለት ጥያቄ ወዲያውኑ ምላሽ እንዳልሰጠም ሮይተርስ ዘግቧል። ከኢራን ድጋፍ የሚያገኙ ሳውዲ አረቢያ በየመን እየፈጸመች ነው ያሉት ከበባ ምላሽ ለመስጠት በቀይ ባህር የሚደረጉ እንቅስቃሴ የጣሉበት እገዳ እንደሚቀጥል መናገራቸው የሚታወስ ሲሆን ሪያድ ክሱን ውድቅ አድርጋለች። የእገዳው ዜና ከተሰማ በኋላ ሁቲዎች በቀይ ባህር ላይ ይንቀሳቀሱ የነበሩ የሳውዲ መርከቦች ላይ ጥቃት መሰንዘራቸውን አስታውቀዋል። ሳውዲ አረቢያ በበኩላቸው ለንግድ መርከቦች አደጋ ናቸው ባለቻቸው በየመን ወደብ ላይ በሚገኙ የሁቲ ወታደራዊ ጣቢያዎች እንዲሁም የሁቲ ወታደራዊ ጣቢያዎች እንዲሁም ናቸው ተብለው በሚታመኑ ቦታዎች ላይ የአየር ጥቃት ሰንዝራለች ተብሏል። የሁቲዎች እገዳ በአሜሪካና በአጋሮቿ ላይ አዲስ ጦርነት ግንባር የሚከፍቱ ሲሆን የኃይልና ሌሎች አቅርቦቶች በሚሸከሙ ታንከሮች ላይ የሚሰነዘሩ ጥቃቶችን ከባሕረ ሰላጤው ባሻገር ባሉ ቦታዎች ላይ በማስፋት የነዳጅ ዋጋን ከፍ እንዲሉም አስተዋጽኦ እያደረገ ይገኛል ተብሏል።
ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የሚዲያችን ቤተሰቦች ለሰዓቱ የነበሩን መረጃዎች እነዚህን ይመስሉ ነበር። በሌላ መረጃዎች እስከምንገናኝ በያላችሁበት ሰላም ቆዩልን።